ሰላም ተማሪዎች እንደምን አላችሁ? ዛሬ በ10ኛ ክፍል ጂኦግራፊ በቻፕተር 2 ተገናኝተናል። እንግዲህ በዚህ በቻፕተር 2 ላይ ስለ ክላይሜትስ ኦፍ አፍሪካ ነው የምንማማረው። ኦልሞስት የ10ኛ ክፍል ትምህርት እንዳለ ቻፕተር 1 ስለ አፍሪካ መልክዓ ምድራዊ አቀማመጥ፣ ቻፕተር 2 ስለ አፍሪካ ክላይሜትስ፣ ቻፕተር 3 ስለ አፍሪካ ሪሶርስ፣ ቻፕተር 4 ስለ አፍሪካን ፖፑሌሽን እያለን ነው የምንማማረው እና ዛሬ በሁለተኛው ቻፕተር ባለፈው ስለ መልክዓ ምድሯ ተማምረናል። ዛሬ ደግሞ ስለ አየር ንብረቷ እንማማራለን። በቅድሚያ ኦቨርቪውስ ኦፍ ዘ ወርልድስ ክላይሜቲክ ሪጅንስ ኤንድ ታይፕስ ይለናል። ያው የአስራ ክፍል ተማሪዎች ይሄ ለእናንተ አዲስ ቶፒክ ነው። ለ12ቶች ግን 12ቶች እና ሪሚዲያሎች ግን ይህንን ስለ ወርልድ ክላይሜት 11ኛ ክፍል ቻፕተር ላይ ተመራችሁታል። 10ኛ ክፍሎች አሁን ላይ በደንብ አድርጋችሁ አንብቡት። 11 ስገቡ በስፋት ስለምትማሩት ይሄ ይችኛዋ የመጀመሪያዋ ሌሰን አንድ ቻፕተር ሆኖ በሰፊው ነው የምትማሩት እና ይችኛዋ እዚህ ጋር ጠቅላላ አድርጎ ቀላል በሆነ መንገድ ነው ያስቀመጠው። 12ቶች ይህን ጀስት እንደ ክለሳ አድርጋችሁ ማየት ትችላላችሁ። እሺ ግሎባል ክላይሜት ሪፈርስ ቱ ዘ ኦቨርኦል ክላይሜትስ ኦፍ ዘ እርዝ ይለናል። ግሎባል ክላይሜት ስንል ግሎባል ማለት ዓለም አይደል? ዓለም ላይ ያለው ወይም ደግሞ ፕላኔታችን መሬት ላይ ያለውን አጠቃላይ የአየር ንብረት ማለታችን ነው ግሎባል ክላይሜት ስንል። ዊዝ ሪጂዮናል ዲፈረንስስ አቨሬጅድ አውት ይለናል። ከዛ ደግሞ መሬታችን እንግዲህ ወይም ፕላኔታችን መሬት ላይ ሁሉም ቦታ ተመሳሳይ የሆነ የአየር ንብረት የለውም። በዚህ የአየር ንብረት ልዩነት የተነሳ ዓለምን በሶስት ሪጅን ከፍለናታል አይደል? 11 ክፍል ላይ እንደተማራችሁት ምን ተብሎ ፍሪጅድ ሪጅን፣ ቴምፕሬት እና ትሮፒካል ሪጅን ተብሎ ተከፍሏል። ከዛም ደግሞ በሰብ ሪጅኖች ደግሞ ተከፋፍሏል። በጣም ብዙ ሰብ ሪጅኖችም አሉና ከሪጅን ያሉትን ዲፈረንሶች አቨሬጅድ አድርገን ወይም ደምረን አንድ ላይ ተሰርቶ ምን ተብሎ የሚቀመጠው የአየር ንብረት ሁኔታ ግሎባል ክላይሜት ይባላል። ዘ ወርልድ ሃዝ ሰቨራል ዲስቲንክት ክላይሜቲክ ዞንስ ይለናል። አሁን እንደነገርኳችሁ መሬታችን በጣም ብዙ ክላይሜቲክ ዞኖች አሏት ወይም የተለያዩ የአየር ንብረት ክልሎች አሏት። ጂኦግራፈርስ ኤንድ ክላይሜቶሎጂስትስ ዲፋይን ክላይሜት ሪጅንስ ቤዝድ ኦን ዜር ቫሪዬሽንስ ኦፍ ክላይሜቲክ ኤሌመንትስ ይለናል። ጂኦግራፈሮች እና ክላይሜቶሎጂስቶች ወይም ስለ አየር ንብረት የሚያጠኑ ሰዎች ክላይሜቶሎጂስቶች ከአንድ ሪጅን ወደ ሌላ ሪጅን ስንሄድ ያለውን የአየር ንብረት ልዩነት ወይም ደግሞ በምድራችን ላይ ያለውን የክላይሜቲክ ሪጅንን ሲከፋፍሉ በምን ላይ ቤዝድ ሆኖ ነው? እያንዳንዱ አካባቢዎች ላይ ባሉት ክላይሜቲክ ኤሌመንቶች ወይም በክላይሜቲክ ኤሌመንቶች ዲፈረንስ ላይ ቤዝድ ሆኖ ነው ማለት ነው። ክላይሜቲክ ሪጅኖችን ለመከፋፈል ወይም ደግሞ ይሄ ሪጅን በዚህ ክላይሜት ስር ይካተታል፣ ይሄ ሪጅን እንደዚህ አይነት ክላይሜት ነው፣ ይሄ ሪጅን በዚህ አይነት ክላይሜት ስር ይካተታል ለማለት የምንጠቀማቸው ቫሪዬሽኖች ምንድናቸው ማለት ነው? ክላይሜቲክ ኤሌመንት ይባላሉ። ክላይሜቲክ ኤሌመንቶቹን እያየን ነው ዲተርማይን ልናደርግ የምንችለው። ሌላው ዘ እርዝስ ክላይሜት ኢዝ ድሪቨን ባይ ኢነርጂ ፍሮም ዘ ሰን ኢን ዘ ፎርም ኦፍ ራዲዬሽን ይለናል። እንግዲህ መሬታችን አንደኛው አየር ንብረቷን አፌክት ከሚያደርጉ ነገሮች መካከል የፀሐይ ብርሃን ነው አይደለ? የፀሐይ ጨረር ደግሞ የፀሐይ ብርሃን ደግሞ በጨረር መልክ ወይም በራዲዬሽን መልክ ወደ መሬት ይመጣል ማለት ነው። አሁን ክላይሜት ክላሲፊኬሽኑን እንመልከት። የዓለማችንን የአየር ንብረት እንዴት እንከፋፍለዋለን? ክላይሜት ክላሲፊኬሽን ሄልፕ ኮሚኒኬት ዘ ታይፒካል ኮንዲሽንስ ኤክስፒሪየንስድ ኢን ሪጅን ትሩአውት ዘ ይር ይለናል። በአመት ውስጥ ያለውን በአንድ አካባቢ ያለውን ኤክስፔሪየንስ ወይም ደግሞ ክላይሜቲክ ኮንዲሽን ወይም ክላይሜቲክ ኤክስፔሪየንሱን ምን ለማድረግ ኮሚኒኬት ለማድረግ ወይም ደግሞ ዲተርማይን ለማድረግ የሚጠቅመን ክላሲፊኬሽን ነው። ኖዊንግ ሪጅንስ ክላይሜት ክላሲፊኬሽን ኢዝ ዩስፉል ፎር ቹዚንግ አፕሮፕሪየት ቢልዲንግ ማቴሪያል ክሮፕስ ኤንድ ክሎዚንግ ይለናል። የአካባቢዎችን የአየር ንብረት ጎራቸውን ወይም ደግሞ ካታጎሪያቸውን ወይም ክላሲፊኬሽናቸውን ካወቅን አንድ አካባቢ በየትኛው የአየር ንብረት ክልል ውስጥ እንደሚገኝ ካወቅን እዛ አካባቢ ላይ ምን አይነት ግንባታ ልንገነባ እንችላለን፣ ምን አይነት ሰብሎችን ልናመርት እንችላለን፣ ምን አይነት አልባስ ልንለብስ እንችላለን የሚሉትን ነገሮች ለመወሰን ይረዳናል። ለምሳሌ በጣም ጎርፍ የሚበዛበት አካባቢ ከሆነ ምን ይደረጋል ማለት ነው? ጠንካራ በሆኑ ኮንክሪቶች እና በጣም ጥንካሬ ባላቸው ሊዝጉ እንዲሁም በቀላሉ ሊሰበሩ ሊበላሹ በማይችሉ ማቴሪያሎች ግንባታዎችን እንገነባለን። ሰብሎችን እዛ አካባቢ ልንዘራ አንችልም። ጎርፍ ነው ማለት ዝናባማ ነው ወይም ብርዳማ ይሆናል ማለት ነው። ምን እናደርጋለን ማለት ነው? ከበድ ያሉ ልብሶችን እንለብሳለን ማለት ነው። ዜር አር ቫሪየስ ክላይሜቲክ ክላሲፊኬሽን ስኪምስ ዲቨሎፕድ ባይ ክላይሜቶሎጂስትስ ይላል። ያው እዚህ ጋር ተቆርጦ ነው ባይዘው ይሄ በፒፒቲ ነው ኖቱ የተዘጋጀላችሁ እንደምታውቁት። እኔ ወደ ፒዲኤፍ ቀይሬ ነው ቪዲዮውን የምሰራውና ወደ ፒዲኤፍ ስቀይረው ነው እዚህ ጋር ከት እያደረገው ያለው። በክላይሜቶሎጂስቶች አማካኝነት የተለያዩ የክላይሜት ክላሲፊኬሽን መንገዶች አሉ ወይም ደግሞ አየር ንብረትን ክላሲፋይ የምናደርግባቸው መንገዶች አሉ። 11ኛ ክፍል ላይ ተምራችሁታል 12ቶች። ይሄ ምንድነው? የመጀመሪያው ዘ አንሸንት ግሪኪያን እና ሁለተኛው ደግሞ ዘ ሞደርን ክላይሜት ክላሲፊኬሽን ወይም ደግሞ ኮፐንስ ክላይሜት ክላሲፊኬሽን የምንለው ነው። ዘ አንሸንት ግሪክን ስንመለከት ዲቫይድድ ኢች ሄሚስፌርስ ኢንቱ 3 ክላይሜቲክ ዞን ይለናል።
በሶስት ክላይሜቲክ ዞን ላይ ተመርኩዘው ዓለምን ለሶስት ከፍለውታል። የመጀመሪያው ቶሪድ ወይም ደግሞ ትሮፒካል የምንለው ይሄ ብርቱካናማው ነው። ሁለተኛው ቴምፕሬት ዞን የሚባለው ነው። ሶስተኛው ደግሞ ፍሪጅድ ዞን ወይም ደግሞ ከላይ ሰማይ የተቀባው ፖል አካባቢ ያለው በጣም ቀዝቃዛ የዓለምን ክፍል በእንደዚህ በሶስት አይነት መልኩ ከፋፍለውታል ማለት ነው። ተከፋፍለውታል ቶሪድ ወይም ትሮፒካል፣ ቴምፕሬት እና ፍሪጅድ ዞን ብለው ማለት ነው። ቤዝድ ኦን ዋት ቴምፕሬቸር ኤንድ ሰንሻይን የፀሐይ ብርሃንንና ወይም የፀሐይ ብርሃን መሰረት በማድረግና መጠነ ሙቀት መሰረት በማድረግ ሁለቱን ነገሮች መሰረት በማድረግ እንደዚህ አድርገው ከፋፍለዋል። ከዛ ማን መጣ? ኮፐን መጣ። ኮፐን ማለት ደግሞ ከአንሸንት ግሪካውያን በኋላ ስለ አየር ንብረት ያጠና ጂኦግራፈር ነው እና እሱ ደግሞ ሰብ ሪጅኖችንም ከፋፍሎ በአምስት ክላይሜት አስቀምጧል። የመጀመሪያው ትሮፒካል ክላይሜት፣ ሁለተኛው ትሮፒካል ድራይ ክላይሜት፣ ከዛ ዴዘርት አለ፣ ሚድ ሜሶተርማል ኤንድ ሜሶተርማል እና አንድ ደግሞ ማይክሮተርማል የምንለው አለ። ከዛ ፍሪጅድ ዞን እያለ በአምስት ከፋፈለ። እሱ በአምስት ሲከፋፈል ደግሞ ቴምፕሬቸር እና ፕሬሲፒቴሽን ወይም ዝናብን መሰረተ ማድረግ ነው። ሶ ሞደርን ክላይሜት ክላሲፊኬሽን ስኪም ኦፍን ዩዝ ጂኦግራፊክ ተርምስ ላይክ ፖላር፣ ትሮፒካል፣ ኮንቲኔንታል ኤንድ ማሪን ማለትም ደግሞ እነዚህን ቃላቶች ወይ እነዚህ ጂኦግራፊካል ቃላቶችን በመጠቀም እያንዳንዱን አካባቢዎች ጀነራላይዝ ከማድረግ ይልቅ ብትንትን አድርጎ የከፋፈለ ክላሲፊኬሽን ነው ሞደርን ክላይሜት ክላሲፊኬሽን ማለት ነው። በሞደርን ክላይሜት ክላሲፊኬሽን ከ10 በላይ ክላይሜት ታይፖች አሉ። ከ10 በላይ ክላይሜት ታይፖች አሉ ሰዎቹን ስንጨምር ማለት ነው። ዲስክሪፕተርስ ላይክ ይለናል ወይም ደግሞ ክላይሜቶቹን ክላሲፋይ ስናደርግ የምንጠቀማቸው ነገሮች ወይም ዲስክራይብ የምናደርግባቸው መንገዶች ሞይስት ነው እርጥበታማ ነው ወይስ ድራይ ነው? ዋርም ነው ሞቃታማ ነው ወይስ ኮልድ ነው? ኤንድ ቴምፕሬት ነው ወይንስ ሰቨር አር ኦልሶ ዩዝድ ይለናል። ቴምፕሬት ነው ወይንስ ሰቨር ነው እያለን በእነዚህ መልኩ ዲስክራይብ እናደርገዋለን ማለት ነው። ቱዴይ ክላይሜት ሳይንቲስትስ ጀነራሊ ሪኮግናይዝ 5 ሜጀር ክላይሜት ታይፕስ ይለናል። በአሁኑ ሰዓት ላይ ክላይሜቶሎጂስቶችም ሆኑ ጂኦግራፈሮች 5 ዋና ዋና የአየር ንብረት ክልሎችን ይጠቀማሉ። ማን ያወጣውን? ኮፐን ያወጣውን ማለት ነው። ማን ናቸው? ትሮፒካል፣ ድራይ፣ ቴምፕሬት፣ ኮንቲነንታል እና ፖላር ክላይሜት ክላሲፊኬሽን ይባላል። እዚህ ጋር አሉላችሁ 11 ክፍል ላይም በፊደሉ ነው ተቀምጦላችኋል። እንመጣባቸዋለን። ዋን ዋይድሊ ዩዝድ ስኪም ኢዝ ዘ ኮፐንስ ክላሲፊኬሽን ዊች ዩዝስ ቴምፕሬቸር ኤንድ ፕሪሲፒቴሽን ዴታ ቱ ካታጎራይዝ ክላይሜትስ ይለናል። አሁን ላይ ጂኦግራፈሮች መሆኑ ክላይሜቶሎጂስቶች እየተጠቀሙት ያለው ክላይሜት ክላሲፊኬሽን የማንን ነው? ኮፐንን ነው። የኮፐን ላይ ትንሽ ማሻሻያ ተደርጎበት የኮፐን ክላሲፊኬሽን ሲስተምን እየተጠቀሙ ነው። ኮፐን ደግሞ ግሪገን ኮፐን ደግሞ ክላይሜትን ክላሲፋይ ሲያደርግ በሁለት ነገሮች ላይ ቤዝድ ነው። አካባቢዎቹ ባላቸው ቴምፕሬቸር እና ባላቸው የዝናብ ስርጭት ወይም ፕሬሲፒቴሽን ላይ ቤዝድ ሆኖ ነው ማለት ነው። ኮፐን ብሊቭድ ናቹራል ቬጂቴሽን ዲስትሪቢዩሽን ቤስት ኤክስፕረስስ ኦቨር ኦል ክላይሜትስ ይለናል። በተጨማሪ ኮፐን ምን ብሎ ያምናል? ተፈጥሮ እጽዋት ስርጭት ወይም ደግሞ በየአካባቢ የሚገኙ የተፈጥሮ እጽዋቶች በአካባቢ ላይ ያለውን የአየር ንብረት የመግለጽ አቅም አላቸው ብሎ ያምናል። ተግባባል። ጥቅጥቅ ያለ ዛፍ ካለ ኦልሞስት የአካባቢ ምንድን ነው ይልናል? በጣም ዝናባማ በጣም ሞቃታማ ነው ብለን ምትማት እንችላለን። በየአካባቢ ያሉ የእጽዋት ስርጭቶች እጽዋቶቹ ከአየር ንብረት ጋር አብሮ የሚያድጉ ስለሆኑ ወይም ደግሞ በሚመቻቸው የአየር ንብረት ውስጥ የሚያድጉ ስለሆኑ የእጽዋቱን ስርጭት በመመልከት የአየር ንብረቱን መግለጽ ይቻላል ይለናል። ኮፐን ሪኮግናይዝስ 5 ፕሪንሲፓል ክላይሜት ግሩፕስ ዲዛይኔትድ ባይ ካፒታል ሌተርስ ይለናል። ታዲያ ኮፐን 5 ዋና ዋና የአየር ንብረት ክልሎችን አወጥቷል። እነዚህንም በካፒታል ሌተሮች ወክሏቸዋል። የመጀመሪያው ኤ ነው፣ ሂዩሚድ ትሮፒካል ይባላል። በጣም እርጥበታማና ሞቃታማ የሆነው ክፍል ነው። አመቱ ሙሉ ከፍተኛ ዝናብ ያለባቸው እርጥበታማ የሆኑና በጣም ብዙ እጽዋትና እንስሳት ያሉባቸው ክፍል ነው። በውስጡ ትሮፒካል ሬንፎረስት፣ ትሮፒካል ሳቫና እና ትሮፒካል ዴዘርትን ይይዛል። ሁለተኛው ድራይ ክላይሜት ሪጅን ነው፣ በቢ ይወከላል። ይሄ ደግሞ ሙሉ ለሙሉ ዴዘርት የሆኑ አካባቢዎችን ይወክላል። ሶስተኛው ሂዩሚድ ሚድል ላቲቲዩድ ዊች ኢዝ ሚልድ ዊንተር ይባላል። ይሄ ደግሞ አሁን ሚድል ላቲቲዩድ የምንለው ቴምፕሬት ሪጅን ነው አይደለ? ቴምፕሬት ሪጅን ላይ ሁለት ክፍሎች አሉ። አንደኛው በጣም እርጥበታማ የሆነ፣ አንደኛው ደግሞ ደረቅ የሆኑ አሉ። እርጥበታማዎቹንና ደረቆቹን ነው ምን ያላቸው? ሂዩሚድ ሚልድ ላቲቲዩድ የመጀመሪያው ሚልድ ዊንተር ነው ወይም እርጥበታማው ክፍል ነው። ሂዩሚድ ሚድል ላቲቲዩድ which is ሰቨር ዊንተር ደግሞ ይሄ ደግሞ ደረቁ ዊንተር የሆነው ክፍል ነው ማለት ነው። አምስተኛው የሱ ክላሲፊኬሽን ፖላር ነው። ፖላር ወይም ፖል አካባቢ ያሉ በረዷማ የሆኑ አካባቢዎች ማለት ነው። ነገር ግን ኮፐን እነዚህን አምስቱን አስቀመጠ። አንድ የአየር ንብረት ክልልን ረስቷል። ዘመናዊ ጂኦግራፈሮች እና ክላይሜቶሎጂስቶች እንደ አዲስ ሲያጠኑ ማንን ጨመሩ ማለት ነው? ሃይላንድ ክላይሜት፣ ልክ ኢትዮጵያ ውስጥ ያለውን የሃይላንድ ክላይሜትን ጨመሩበት። ሲ ዲ ኢ ግሩፕስ አር ዲፋይንድ ባይ ቴምፕሬቸርስ ይለናል። ማን ኤ ሲ ዲ እና ኢ አካባቢ ላይ ባሉ ቴምፕሬቸሮች ዲፋይን የተደረጉ ወይም ደግሞ የተገለጹ የአየር ንብረት አይነቶች ናቸው።
ግሩፕ ቢ ደግሞ ዲፋይንድ ፕራይመርሊ ባይ ፕሬሲፒቴሽን። ግሩፕ ቢ ደግሞ ከፍተኛ የዝናብ እጥረት ያለበት አካባቢ ነው። ስለዚህ ዝናብ የሌለበት አካባቢ በመባል ዲፋይን ተደርጓል። ሶስተኛው ደግሞ ኤች ግሩፕ ደግሞ ዲተርማይንድ ባይ አልቲቲዩድ። ኤችን ደግሞ ወይም ደግሞ ሃይላንድ ክላይሜቲክ ሪጅንን ደግሞ በምንድን ነው የምንገልጸው ወይም ዲተርማይን የምናደርገው? ከፍተኛማ ቦታ ያለው አካባቢ ብለን ወይም ሃይላንድ ሪጅን ብለን ነው የምንገልጸው ወይም በአልቲቱድ ነው የሚገለጸው ማለት ነው። ሶ የወርልድ ክላሲፊኬሽን ይህን ይመስላል። ይኸው እዚህ ጋር አላችሁ እንግዲህ 3 4 8 11 14 ክላይሜት ክላሲፊኬሽኖች እንግዲህ አሉ በዚህ ሰዓት ላይ ማለት ነው። እያንዳንዱ ሪጅን ክላሲፋይ ካደረግ ነው። ከዚህ ማፕ ላይ በደንብ አድርጋችሁ የያዙት ያው ለጀነራል ኖሌጅ ነው እንጂ ለኢንትራንስ አይጠቅማችሁም። እሺ አሁንም እዛው ክለሳው ላይ እንቆይና ወርልድ ክላይሜት ዞንስ ኤንድ ሪጅንስ እንመልከት። አሁን ከላይ የጠቀስናቸውን ዞኖች እንመልከት። ክላይሜት ዞንስ አር ቤልት ሼፕድ ኤንድ ሰርኩላር ኤሪያስ አራውንድ ዘ እርዝስ ዊዝ ዲስቲንክት ክላይሜትስ ይለናል። ክላይሜቲክ ዞን የምንላቸው ዲስቲንክት የሆነ ካራክተሪስቲክስ ያላቸው አንዱ ከአንዱ የራሱ የሚለይበት የራሱ የሆነ ካራክተሪስቲክስ ያለው ሰርኩላር ኤሪያ የሆኑ በምድራችን መሬት ላይ የሚገኝ ራውንድድ የሆነ ቤልት ሼፕ የሆነ የአየር ንብረት ክልል ነው ምን ክላይሜቲክ ዞን የምንለው ማለት ነው። ካን ቢ ኢንተርፕሬትድ ባይ ማውንቴን ኦር ኦሽንስ ይለናል። እነዚህ የክላይሜቲክ ዞኖች ወይም ደግሞ አንዱ ክላይሜቲክ ዞን ቀጣይነቱን በማውንቴኖች ወይም ደግሞ በኦሽኖች ሊቋረጥ ይችላል። ይህ ማለት ምን ማለት መሰላችሁ? ለምሳሌ አሁን ሉክ እዚህ ጋር እችኛዋ ሎሚ ከለር አረንጓዴ ያለች አይደለ? ሶሪ ቆይ እዚህ ጋር ቀለም ልቀይርላችሁ። እችኛዋ ሎሚ ከለር አረንጓዴ ያለች እዚህ ላቲን አሜሪካ ላይ ማለት ነው። ላቲን አሜሪካ ላይ እዚህ ጋርም ደግሞ አፍሪካ ላይ ነው። ይሄው እዚህ ጋር ሎሚ ከለር አረንጓዴ ያለች አይደለ? ተመሳሳይ ናቸው ለማለት ፈልጌ ነው ባጭሩ ማለት ነው። ቆይ ተመሳሳይ ናቸው። ሹፍ እዚህ ጋር አሁን ይሄኛው አለ አፍሪካ ላይ ያለው ሎሚ ከለር አለ። ቀስቱም ራሱን ቢያለኝ ቆይ እሺ አፍሪካ ላይ ያለው ሎሚ ከለር ከላቲን አሜሪካው ሎሚ ከለር ጋር ተመሳሳይ ነው። ዩሲ ተመሳሳይ ነው። ሶ አንዴ ሳይዙን ከፍ አድርገው መሰለኝ። እሺ አሁን እንየው። አፍሪካ ላይ ያላቸው ሎሚ ከለር እዚህ ላቲን አሜሪካ ላይ ካለው ሎሚ ከለር ጋር ተመሳሳይ ነው። ድጋሚ ደግሞ ሂዱ። አሁንም ደግሞ ይሄ አሁን በተመሳሳይ ሪጅን ላይ ናቸው። ከዛ ደግሞ ይሄንኑ አፍሪካ ላይ ያለው ሎሚ ከለር ያዙና እዚህ ወደ ማሌሽያ አካባቢ ነው ተመሳሳይ። ይህ ማለት እነዚህ ተመሳሳይ ትሮፒካል ሬንፎረስት ሪጅኖች ናቸው። ሬንፎረስት ሪጅኖች ናቸው። ነገር ግን አንድ ላይ ተገጣጥመው አይደለም ያሉት። ማን ሊያያቸው? ኦሽን ወይም ደግሞ ውቅያኖስ ለያይቷቸዋል። ለምሳሌ አፍሪካንና ላቲን አሜሪካን ይኸው አንታርክቲክ ኦሽን፣ አትላንቲክ ኦሽን ለያይቷቸዋል። የአፍሪካውንና የማሌዥያውን ትሮፒካል ሬንፎረስት ማን ለያይቷቸዋል? አትላንቲክ ኦሽን ለያይቷቸዋል። በተጨማሪ ደግሞ ልክ እዛው አንድ አህጉር ውስጥ ደግሞ ሆኖ ደግሞ ምንም አይል የማይገናኝ ክላይሜቲክ ሪጅን ሊኖር ይችላል፣ ወይም ደግሞ ዞን ሊኖር ይችላል። የተለያየ ማለት ነው። ተግባባን? ዲቫይድድ የተደረገ እሱ ደግሞ በማውንቴኖች ሊሆን ይችላል። ሶ አህጉር ውስጥ ከሆነ ተራሮች፣ ከአንድ አህጉር ወደ ሌላ አህጉር ከሆነ ደግሞ ውቅያኖሶች የአየር ንብረት ክልሎችን ምን ሊያደርጉ ይችላሉ? ኢንተራፕት ማቋረጥ ነው። ቀጣይነቱን ሊያቋርጡት ይችላሉ ማለት ነው። ሶ ያንን ባህር ተሻግራችሁ ነው ወይም ያን ውቅያኖስ ተሻግራችሁ ነው ያንን የአየር ንብረት የምታገኙት፣ ወይ ደግሞ ያንን ተራራ አልፋችሁ ስትሄዱ ነው ምን ልታገኙት ሲሆን ያንን የአየር ንብረት ድጋሚ ልታገኙት ሲሆን ማለት ነው። ሪፍሌክት ኦፕሬሽንስ ኦፍ ሜጀር ክላይሜቲክ ኮንትሮልስ ሶላር ራዲዬሽን ሪቺንግ አራውንድ አት ዲፍረንት አንግልስ ይለናል። አሁን የአየር ንብረቱ የተለያየ ለመሆኑ ወይም ደግሞ ክላይሜት ኮንትሮል ከሚያደርጉ ፋክተሮች መካከል አንዱ ምንድን ነው ሲባል መሬትን የፀሐይ ብርሃን በተለያየ አይነት አንግል ነው የሚያገኛት። ለምሳሌ የምድር ወገብ ላይ እንደምታውቁት ዳይሬክት አንግል ኦፍ ዘ ሰን ያገኛል። በዚህ ምክንያት ከፍተኛ ሙቀት አለ። ጠጋ ስትሉ እስከ ቴምፕሬት ዞንም ሃይ ራዲዬሽን አለ። በዚህ ምክንያት ሙቀት ያገኛሉ። ፖላር ሪጅን ስትሄዱ ግን አንግሉ በጣም ጠባብ ነው። ኢቭን በቀን ውስጥ ለ8 እስከ 9 ሰዓታት ያክል ብቻ ነው የፀሐይ ብርሃን የሚያገኙት። ከዛ ውጭ የተቀረው ሰዓት እንዳለ ጨለማ ነው። ሌላው አንግል ኦፍ ሰን ቫሪስ ፍሮም ፐርፔንዲኩላር አት ኢኩዌተር ቱ ዘ ሆሪዞንታል አት ፖልስ ይለናል። ይሉክ አሁን ኢኩዌተር አካባቢ የምድር ወገብ አካባቢ ፀሐይ ቀጥታ ዳይሬክትሊ እዚህ ታበራለች። ይሲ ዳይሬክትሊ ፐርፔንዲኩላር በሆነ መንገድ ታበራለች። ነገር ግን ፖላር ሪጅን አካባቢ ላይ ሲሆን ግን ሉክ ሆሪዞንታል ይሄዳል። እንደ ዲያጎናል በሆነ መልኩ ብቻ ወደ ሆሪዞንታል አይነት መስመር ይዞ ምን ይሄዳል ማለት ነው? የፀሐይ ብርሃኑ ይሄዳል ማለት ነው። ተግባባን? ይሄ ግን ዳይሬክትሊ ፐርፔንዲኩላር በሆነ መልኩ እነዚህኞቹ ላይ ምድር ወገብ ላይ ያበራል ማለት ነው። ያበራል። እሺ ሶስተኛው ሊድስ ቱ ቴምፕሬቸር ዲፈረንስ ኮዚንግ ሪከሪንግ ክላይሜት ኮንዲሽንስ ይለናል። ሶ 4 ክላይሜቲክ ዞኖች አሉ ይለናል። እሺ ኦኬ
ሶስት ነበሩ እዚህ ጋር ለሁለት ከፋፍሏቸው ነው። ሁለተኛውን ለሁለት ሁለት ቦታ አድርጎት ነው። ሽኒያቸው ችግር የለውም። የመጀመሪያው ትሮፒካል ዞን ነው። ትሮፒካል ከ0 ዲግሪ እስከ 23.1 ዲግሪ ወይም ደግሞ 23.5 ዲግሪ ድረስ ማለት ነው። ይሄ በጣም ከፍተኛውን የፀሐይ ብርሃን የሚያገኘው ክፍል ነው። ሶላር ሬዲዬሽን ኒርሊ ቨርቲካል ይር ራውንድ ይለናል። አመቱን ሙሉ በሚባል ደረጃ የፀሐይ ብርሃኑ ቨርቲካል ነው ወይ ዳይሬክትሊ ነው የፀሐይ ብርሃን የሚያገኙት ማለት ነው። ዳይሬክትሊ የፀሐይ ብርሃን ያገኛሉ። ሶ ምንድን ናቸው ማለት ነው? ቬሪ ዋርም ናቸው፣ በጣም ሞቃት ናቸው። ሶ ምን አለ? ከፍተኛ የሆነ ትነት አለ። ትነቱ ደግሞ ቶሎ ወደ ዝናብ ይቀየራል። ኮንቬንሽናል ታይፕስ ኦፍ ሬንፎል ነው እዚህ አካባቢ ያለው። ሶ ሞይስት ናቸው፣ እርጥበታማ ናቸው፣ እንዲሁም ክላውዲ ደመናማ ናቸው። ደመና ደግሞ የፀሐይ ብርሃን በአካባቢ ካለ ደግሞ መልሶ ወደ ዝናብ ይቀየራል። ሶ ለዚህ ነው ይሄ ትሮፒካል ሬንፎረስት አካባቢ በጣም ሞቃታማ ሆኖ በጣም ዝናባማ የሆነበት ምክንያት ለዚህ ነው። ሌላው ሁለተኛው ክፍል ሰብትሮፒካል ነው። ከ23 ዲግሪ እስከ 40ኛው ዲግሪ ድረስ ያለው ይሄኛውም ሃይ ራዲዬሽን አለው። ከላይኛው ከትሮፒካል ዞን ጠጋ ብሎ ያለ ስለሆነ ቀጥሎ ያለ ስለሆነ ሃይ ራዲዬሽን አለው። ኢን ዘ ሰመር ይለናል። ሰመር ላይ ሰመር ማለት ክረምት ነው አይደለ? ሶ ክረምት ላይ ምን አለው? ከፍተኛ የሆነ ሙቀት አለው። ከፍተኛ የሆነ ምን አለው? ሙቀት አለው። ሎ ኢን ዊንተር ይላል። በጋ ላይ ደግሞ ምንድነው? ሙቀቱ ዝቅ ይላል። ለምን ካላችሁኝ ሉክ ፀሐይ አሁን እዚህ ጋር ይሄ የምድር ወገብ ነው ብለን እንያዝ። ከዛስ ይሄኛው 23.2 ዲግሪ ነው ብለን እንያዝ። እዚህ ድረስ አይደለም። ቆይ ሶሪ፣ ይሄ 23.1 ዲግሪ ደቡብ፣ ይሄ ደግሞ 23.1 ዲግሪ ሰሜን። ፀሐይ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ወይም ደግሞ በእኛ ታህሳስ፣ ጥር፣ የካቲት የበጋ ወቅታችን ናቸው አይደለ? በእነዚህ ወቅቶች ላይ እኛ ጋር በጋ የሚሆንበት የፀሐይ ብርሃን ብቻ ያለበት ዝናብ ያለበት ምክንያት ለምንድን ነው? ፀሐይ እዚህ ደቡቡ ላይ ነው የምትሆነው። በዛ ሰዓት ለደቡቡ አናት ላይ ነው የምትሆነው። እዚህ ዳይሬክትሊ ነው የምታበራው። ለእኛ ደግሞ ምን ይሆናል? እንደምታዩት ዲያጎናሊ ነው የፀሐይ ብርሃን የሚደርስን ወደ ሰሜኑ። ለምን? ኢትዮጵያ ያለችው ሰሜኑ ንፍቀ ክበብ ላይ ስለሆነ ማለት ነው። ሶ እኛ ጋር የፀሐይ ብርሃን የሚመጣው ዲያጎናል ወይም ደግሞ ሆሪዞንታሊ በሆነ መንገድ ነው የሚመጣው። ደቡቡ ላይ ግን ዳይሬክትሊ የፀሐይ ብርሃን ያገኛል። ዩሲ ሶ እነሱ ጋር ምንድነው? ክረምት ነው በዛ ሰዓት ማለት ነው። የፀሐይ ብርሃን እነሱ ጋር ጨርሳ በምድር ወገብ አድርጋ መቼ? ሰኔ፣ ሐምሌ፣ ነሐሴ ደግሞ ሶስቱን ወራት ደግሞ እኛ ጋር ትሆናለች። በዛ ሰዓት እኛ ጋር ክረምት፣ እነሱ ጋር ምን ይሆናል? በጋ ይሆናል ማለት ነው። በዚህ ምክንያት ነው አሁን እዚህ ጋር ያስቀመጠልን ማለት ነው። ሰመር ማለት ክረምት ነው። ስለዚህ ክረምት ላይ ፀሐይ አናታችን ላይ ስለምትሆን ከፍተኛ የሆነ የፀሐይ ጨረር እናገኛለን። በጋ ላይ ግን ፀሐይ እኛ ጋር ስለማትኖር በጣም ይሞቃል። አይኖ ግን ምንድነው የፀሐይ ብርሃኑ እንደ ክረምቱ አይደለም ማለት ነው። ሌላው ድራይ ክላይሜት ነው፣ ሞቃት ነው። እንዲሁም ደግሞ መኒ ዴዘርቶች አሉበት እዚህ አካባቢ ላይ ማለት ነው። ተግባባን? ለምን አሁን ፀሐይ እንደ በፊቷ አናት ላይ አትሆንም፣ የዝናብ መጠኑ አነስተኛ ይሆናል ማለት ነው። ሶስተኛው ቴምፕሬት ዞን ፍሮም 40 ዲግሪ አፕ ቱ 60 ዲግሪ ነው። ከ40 ዲግሪ እስከ 60 ዲግሪ ያለው ቴምፕሬት ዞን ሲሆን ኢት ኢዝ ሎወር አንግል ኦፍ ዘ ሶላር ራዲዬሽን። አሁን አያችሁ ከኢኩዌተር እየራቃችሁ በሄዳችሁ ቁጥር ሁልጊዜም ይሄን ባይምሯችሁ ላይ ያዙ። እሺ ሁልጊዜም በቃ ከኢኩዌተር እየራቃችሁ በሄዳችሁ ቁጥር የፀሐይ ብርሃን መጠኑ እየቀነሰ ነው የሚሄደው። ለምን? አንግሉ ለፀሐይ የሚቀርብበት አንግል እየቀነሰ ስለሚሄድ። ፀሐይ የምትሽከረከረው ቤትና ቤት በኩል ብቻ ነው። በሰሜን በኩል ከ0 እስከ 23 ዲግሪ 1/2 ዲግሪ ሰሜን፣ ከ0 እስከ 23 1/2 ዲግሪ ደቡብ ድረስ ነው የምትንቀሳቀሰው። በእነዚህ መካከል ነው የምትንቀሳቀሰው። 3 ወር ላይ ትሆናለች፣ 3 ወር ታች ትሆናለች፣ 6ቱን ወር ደግሞ መሀላቸው ላይ ኢኩዌተር ላይ ነው የምትሆነው። አለቀ። ስለዚህ ከ23 1/2 ዲግሪ እየራቃችሁ በሄዳችሁ ቁጥር ሶላር ሬዲዬሽኑ እየቀነሰ ነው የሚሄደው። ሶ እዚህ አካባቢ ላይ ሞደሬት የሆነ ቴምፕሬቸር አለ፣ መጠነኛ የሆነ ሙቀት አለ፣ ዲስቲንክት የሆነ ሲዝን አለ፣ ወይም ደግሞ ይህ ነው የምትሉት ወቅት ራሱ የላቸውም ማለት ነው። ሌላው ኮልድ ዞን ነው። ከ60 እስከ 90 ዲግሪ አለ። ከ60 እስከ 90 ዲግሪ ኮልድ ዞን ወይም ደግሞ ይሄ ደግሞ ፖላር ነው። በቃ ኦልሞስት እዚህ ደግሞ ቬሪ ሎ አንግል ኦፍ ሶላር ራዲዬሽን ነው። የፀሐይ ብርሃን እንደ እድል በሉት በቃ እዛ እንደ ሎተሪ ነው የሚታየው። ጀስት በቀን ውስጥ ራሱ ወደ ከ24 ሰዓት ውስጥ ከ8 እስከ 9 ሰዓቱ ብቻ ነው እዛ የፀሐይ ብርሃን የሚታየው። ሌላው ሾርት ቬጂቴሽን ፔሪድ፣ አንዳንድ እጽዋት የሚበቅልባቸው አካባቢዎች ላይ እጽዋቶች የሚበቅሉ ለተወሰነ ጊዜ ብቻ ነው። የቀረው ጊዜ በረዶ ነው እንዳለ የሚሆነው አካባቢው። ቻሌንጂንግ ኮንዲሽን ይለናል። አካባቢው በጣም አስቸጋሪ የሆነ የአየር ንብረት ነው ያለው። ክላይሜት ካራክተሪስቲክስ ቼንጅ ራፒድሊ ዊዝ አልቲቲዩድስ ይለናል። አሁን ሌላው ደግሞ ከነዚህ ኮንሴፕት ውጪ አየር ንብረት አልቲቲዩድ ሲቀያየር አብሮ ይለወጣል። ወይም ደግሞ ለምን መሰላችሁ? ይሄን ታኩታላችሁ። አልቲቲዩድ በ1000 ሜትር ሲጨምር ከፍታ፣ አልቲቲዩድ ማለት ከፍታ ነው አይደለ? ከፍታ በ1000 ሜትር ሲጨምር መጠነ ሙቀት በስንት ይቀንሳል?
በ6.4 ዲግሪ ሴንቲግሬድ ይቀንሳል። እያያችሁ ነው። ስለዚህ እናንተ አሁን ካላችሁበት ከፍታ ላይ አሁን ካላችሁበት መሬት ላይ ወይም የባህር ጠለል ላይ 2000 ሜትር ከፍ ብትሉ አሁን ያለው መጠነ ሙቀት በ12.8 ዲግሪ ሴንቲግሬድ ይቀንሳል ማለት ነው። አያችሁ። ለዚህ ነው ከፍታ ሲጨምር ወይም ከፍታ ሲለዋወጥ የአየር ንብረቱም አብሮ ይለዋወጣል የሚባለው ማለት ነው። ከፍታችሁን ደግሞ እየቀነሳችሁ ስትመጡ ደግሞ እየሞቃችሁ ነው የሚመጣው። እየሞቃችሁ ክላይሜት ዞንስ ካን ቢ ኢንተራፕትድ ባይ ፊቸርስ ላይክ ማውንቴንስ ኦር ኦሽንስ። ቅድም ብለነዋል። ቴምፕሬቸር ኢን ክላይሜት ኮንዲሽንስ ቼንጅ ዊዝ አልቲቱድ ዊዝን ኤ ስሞል ጂኦግራፊክ ኤሪያስ ይለናል። አንድ አካባቢ ላይ ራሱ ነው የሚለን። እያያችሁ ነው። አንድ አካባቢ ላይ ራሱ ናችሁ። ከፍታውን ብትለዋውጡት መጠነ ሙቀቱ አየር ንብረቱ ምን ይላል? ይለዋወጣል ነው ይላል። አሁን በቅድሙ ክፍፍል እዚህ ጋር ማየት ትችላላችሁ። ሰብትሮፒካል ዞን ትሮፒካል ዞን ይሄ ቀዩ ፓርት ነው። ቀይ የተቀባው ነው እንዳለ ትሮፒካል ዞን የምንለው። ሁለተኛው ሰብትሮፒካል ዞን ቢጫው ነው። ከዛ ቴምፕሬት ዞን ያው አረንጓዴው ነው። ከዛ ፖላር ኤንድ ሰብ ፖላር ዞን የምንለው ደግሞ ከላይ ጫፍ ላይ ያለው ደማቁ ሰማይ አረንጓዴ ነው ማለት ነው። እሺ እንግዲህ ወደ ዋናው የዚህ ቻፕተር ርዕስ ወደ ክላይሜት ታይፕስ ኦፍ ኤንድ ዞንስ ኦፍ አፍሪካ መጣን። የአፍሪካ የአየር ንብረት ወደ 7-6 ናቸው። የአፍሪካ የአየር ንብረት አፍሪካ ሃዝ ዋይድ ሬንጅ ኦፍ ክላይሜት ታይፕስ ይለናል። የመጀመሪያው ኢኳቶሪያል ክላይሜት አላት። ትሮፒካል ዌት ኤንድ ድራይ ክላይሜት አላት። ትሮፒካል ሞንሱን ክላይሜት አላት። ሰሚ አራይድ ክላይሜት ሰሚ ዴዘርት ኤንድ ስቲፕ ክላይሜት አላት። ዴዘርት ክላይሜት እና ሰብ ትሮፒካል ሃይላንድ ክላይሜት የሚባሉት እነዚህ 6ቱ የአየር ንብረት ክልሎች አሏት ማለት ነው። አንድ ተቀንሷል። 7 ነበሩ በፊት በወልድ ከርኩለም መጽሐፍ ላይ። ቴምፕሬት ክላይሜትስ አር ሬር ይለናል። ቴምፕሬት ክላይሜት ታይፖች ሬር ናቸው። ኤክሴፕት አት ሃይ ኤሌቬሽንስ ኤንድ ኦን ዘ ፍሪንጅስ። ሃይ ኤሌቬሽን ማለት ነው በጣም ከፍተኛማ ቦታዎች ማለት ነው። ልክ እንደነ ኪሊማንጃሮ እንደነ ራስ ዳሸን ምናምን ያሉ አካባቢዎች ላይ ካልሆነ በስተቀር ከፍተኛማ ቦታዎች ወይም ደግሞ ሃይ ኤሌቬሽን ያላቸው አካባቢዎች ላይ ካልሆነ በስተቀር ቴምፕሬት ክላይሜትን አፍሪካ ውስጥ አናገኘውም። ለምን ካላችሁኝ ሉክ ይሄን መስመር ተመልከቱት። ይሄኛው ትሮፒካል ነች። እቺኛው መስመር ማለት ነው ትሮፒካል ነች። ይሄው 23.1 ዲግሪ ሰሜን፣ 23.1 ዲግሪ ደቡብ። አፍሪካን የቱ ጋር እንደቆረጧት ተመልከቱ። ኦልሞስት አፍሪካ ምን ውስጥ ነች ማለት ነው? ትሮፒካል መስመር ውስጥ ነች ሙሉ በሙሉ ማለት ትችላላችሁ። ኦልሞስት ደቡብ አፍሪካ ተመልከቱ የለም ትንሽ ፓርት ቴምፕሬት ሪጅን ላይ የገባው ካቱም ቴምፕሬት ይኸው እስከዚህ ድረስ ስለሆነ ማለት ነው። የሰሜኑም እስከዚህ ድረስ ቴምፕሬት ሪጅን ነው። ግን ተመልከቱ አውሮፓ፣ ኤሽያ እና አሜሪካ እንጂ አፍሪካ የተወሰነ ክፍል ብቻ ነው በቴምፕሬት ሪጅን ውስጥ ያለው። በዚህም ምክንያት አፍሪካ ውስጥ ቴምፕሬት ክላይሜት ነው ብላችሁ መግለጽ አትችሉም። ተግባባን? ወይም ደግሞ አለ ማለት አትችሉም። ክላይሜት ኢዝ ሞር ቫሪያብል ኢን ሬንፎል ዛን ኢን ቴምፕሬቸርስ ዊች አር ኮንሲስተንትሊ ሃይ ይለናል። አሁን እዚህ ጋር ለምንድን ነው ከመጠነ ሙቀቱ ይልቅ አፍሪካ ውስጥ ምኑ ዝናቡ በጣም ቫሪ ያደርጋል ወይም ሞር ቫሪያብል ነው ተለዋዋጭ ነው ያለን? ለምንድን ነው አፍሪካ ምን ውስጥ ነው የምትገኘው አልኳቸው። አሁን በፒክቸሩ ላይ ትሮፒካል ውስጥ ነው የምትገኘው። ትሮፒካል ውስጥ ተገኘች ማለት ደግሞ ሃይ አማውንትስ ኦፍ ቴምፕሬቸር ስራው ዘይር አለ ማለት ነው። የመጠነ ሙቀት ልዩነቱ መጠነኛ ነው። በቃ የተወሰነ የመጠነ ሙቀት ልዩነት ብታገኙ ነው። የተወሰነ የመጠነ ሙቀት ልዩነት የ10 ዲግሪ ሴንቲግሬድ የ5 የ3 ዲግሪ ሴንቲግሬድ ልዩነት ብታገኙ ነው። የዝናብ መጠኑ ግን ስትመለከቱ ዝናቡ በከፍተኛ ሁኔታ ቫሪ ያደርጋል። የዝናቡ ልዩነቱ ግን ከፍተኛ ሬንጅ አለው ማለት ነው። አፍሪካን ዴዘርትስ አር ሰኒየስት ኤንድ ድራይስት ፓርትስ ኦፍ ዘ ኮንቲነንት ይለናል። ያው በረሃማ ቦታ ከተባለ በጣም ሞቃታማ ነው፣ በጣም ደረቃማ አካባቢ ነው። አፍሪካ ሆልድስ መኒ ሂት ሪሌትድ ሪከርድስ ዊች ኢዝ ሆተስት ኤክስቴንድድ ሪጅን ይለናል። አፍሪካ ከሙቀት ጋር በተገናኘ ብዙ ሪከርዶች አሏት ይለናል። የመጀመሪያው ሆተስት ኤክስቴንድድ ሪጅን በአፍሪካ ውስጥ ነው የተመዘገበው። ሆተስት ሰመር ሃይስት ሰንሻይን ነው። ሰንሻይን ዱሬሽን ወይም ደግሞ ከፍተኛ የሆነ ሞቃት የሆነ የፀሐይ ብርሃን ለረጅም ጊዜ የቆየበት ወቅት ማለት ነው። በክረምት ወቅት ላይ ክረምት ላይ ነው ሰመር ነው የሚለው። በሰመር ወቅት ላይ ወይም በክረምት ወቅት ላይ ለረጅም ሰዓት የቆየ የፀሐይ ብርሃን ያለበት ሁኔታ የተመዘገበውም አፍሪካ ውስጥ ነው። ይሄ የሚሆንበት ምክንያት ምንድን ነው? አፍሪካ ውስጥ ትሮፒካል ውስጥ ስለሆነች ለፀሐይ ጨረር ቅርብ በመሆኗ ነው። አፍሪካ ላይስ ሜንሊ ዊዝን ዘ ትሮፒካል ዞን ቢትዊን ትሮፒክ ኦፍ ካንሰር ኤንድ ካፕሪኮርን። አሁን ነግሬያቸዋለሁ። ፕሬሲፒቴሽን ኢዝ ኦልዌይስ ኢንተንስ ይለናል። ዝናብ ከፍተኛ ሁኔታ አለ። ኤንድ ዋርም ኦር ሆት ክላይሜት ፕሪቬልስ ይለናል። በጣም ሞቃታማ ወይም ደረቃማ የሆነ የአየር ንብረት አላት።
ፕሪሲፒቴሽን ኢንተንስ ነው። ኖርዘርን ፓርቲስ ማርክድ ባይ አሪዲቲ ኤንድ ሃይ ቴምፕሬቸር ይለናል። ሰሜኑ የአፍሪካ ክፍል በሙቀቱና በደረቃማነቱ እንዲሁም በበረሃማነቱ ነው የሚታወቀው። ኦንሊ ዘ ኖርዘርን ሞስት ኤንድ ሳውዘርን ሞስት ፍሪንጅስ ሃቭ ሜዲትራኒያን ክላይሜት። ኦኬ የቅድሙ ላይ ሜዲትራኒያን ክላይሜትን ያላካትተው እዚህ ጋር የሳው ሰባተኛው ሜዲትራኒያን ክላይሜት ነው ያላካተተው። ሶ የአፍሪካ ሰሜናዊ ጫፍ ነው እያለን ያለው ፍሪንጅ ማለት ጫፍ ነው። ሶ አፍሪካ ሰሜናዊ ጫፏና ደቡባዊ ጫፏ ላይ ሜዲትራኒያን ክላይሜት ታይፕ ይባላል፣ ወይም ደግሞ የሜዲትራኒያን የአየር ንብረት ክልል ይባላል፣ ወይም የአየር ንብረት አለ። አፍሪካ ዘ ሲሚላር ሚረር ኢሜጅስ ኦፍ ክላይሜት ዞን ኖርዝ ኤንድ ሳውዝ ኦፍ ዘ ኢኩዌተር ይለናል። በሰሜንም በደቡብ በኩልም ብትሄዱ ተመሳሳይ የሆነ የአየር ንብረት አላቸው። ካን ቢ ዲቫይድድ ኢንቱ 8 ሜጀር ክላይሜቲክ ሪጅንስ። የመጀመሪያው ኢኳቶሪያል ትሮፒካል ዌት አለ፣ ሰሚ አራይድ አለ፣ ትሮፒካል ዌት ኤንድ ድራይ አለ፣ ሆት ዴዘርት አለ 4፣ ሜዲትራኒያን 5፣ ሂሚር ሰብ ትሮፒካል ማሪን 6፣ ከዛስ ሃይላንድ ደግሞ 7 ይሆናል ማለት ነው። እሺ አሁን አንድ በአንድ ልናያቸው ነው። ከኢኳቶሪያል ክላይሜቲክ ሪጅን እንጀምር። ኢት ኤክስፔሪየንስድ ቢትዊን 5 ዲግሪ ኖርዝ ኤንድ 5 ዲግሪ ሳውዝ ኦፍ ዘ ኢኩዌተር። ከኢኩዌተር ተነስተን ወደ ሰሜንም 5 ዲግሪ ወደ ደቡብ 5 ዲግሪ ስንሄድ የምናገኘው አየር ንብረት ነው። ከ5 ዲግሪ ካለፍን ኢኳቶሪያልን ጨርሰናል ማለት ነው። ሶ ከ0 ዲግሪ ተነስታችሁ እስከ ሰሜን 5 ዲግሪ፣ ከ0 ዲግሪ ተነስታችሁ እስከ ደቡብ 5 ዲግሪ ድረስ ኢኳቶሪያል ክላይሜቲክ ሪጅን ታገኛላችሁ። ከቨሪንግ ዘ ፓርትስ ኦፍ ሴንትራል ኤንድ ዌስተርን አፍሪካ ይለናል። መካከለኛውና ምዕራብ አፍሪካ ሀገራቶችን የሚነካ ነው። ካራክተራይዝድ ባይ ኤ ሃይ ቴምፕሬቸር ይለናል። ከፍተኛ የሆነ መጠነ ሙቀት አለው፣ ወደ 26 ዲግሪ ሴንቲግሬድ እና ከ26 እስከ 30 የሚደርስ ዲግሪ ሴንቲግሬድ አለው። ዊዝ ሊትር ዲዩርናል ቫሪዬሽን ይለናል። ዲዩርናል ማለት ነው ዴይሊ ማለት ነው። በቀን ውስጥ አነስተኛ የሆነ ነው የመጠነ ሙቀት ልዩነት ያለው። ተግባባን። ሄቪ ክላውድ ከቨር ይለናል። ከፍተኛ የሆነ የደመና ሽፋን አለው። እንዲሁ ደግሞ ሃይ ሂዩሚዲቲ፣ ለዚህም ነው ከፍተኛ የሆነ ዝናብ ያላቸው። ምክንያቱም እርጥበትና ደመና አለ ማለት በዛው ልክ ዝናብ አለ ማለት ነው። ሪሲቭስ ኮንቬንሽናል ሬንፎል፣ ቅድም እንደነገርኳችሁ ኮንቬንሽናል ታይፕስ ኦፍ ሬንፎልን እዚህ አካባቢ ይዘንባል፣ ወይም ደግሞ እዚህ አካባቢ የሚዘንቡ ዝናብ ኮንቬንሽናል ታይፕስ ኦፍ ሬንፎል ነው። በዚህም ምክንያት ነው ከፍተኛ ዝናብ የሚያገኙት። ትሮፒካል ዌት ኤንድ ድራይ ሪጅን ዊችስ ሳቫና ምንለውን ደግሞ እንመልከት። ሳቫና ከቨርስ ኒርሊ ሃፍ ኦፍ ዘ አፍሪካንስ ኮንቲነንት ይለናል። ግማሽ የሚሆነው የአፍሪካን ክፍል የሚሸፍነው የሳቫና ሪጅን ነው። ኤክስቴንድድ ፍሮም ዘ ኢኩዌተር ቱዋርድስ ዘ ሰሚ አራይድ ኤሪያስ ይለናል። ከኢኳቶሪያል ሬን ፎረስት ሪጅን ወይም ደግሞ ከኢኳቶሪያል ክላይሜቲክ ሪጅን ጨርሳችሁ እስከ ሰሚ አራይድ ኤሪያዎች ወይም ደግሞ እስከ አፍሪካ በረሃማና ደረቃማ ቦታዎች ድረስ ያለው ክፍል ምን ይባላል? እንዳለ ሳቫና ይባላል። ካራክተራይዝድ ባይ ዲስቲንክት ዌት ኤንድ ድራይ ሲዝን ዊዝ ዘ ሬይኒ ሲዝን ኮረስፖንዲንግ ቱ ኤ ሃይ ሰን ፔሪድ ይለናል። አሁን የመጀመሪያው ላይ ትሮፒካል ወይም ኢኳቶሪያል ክላይሜት ሪጅን ላይ የመጀመሪያው ላይ ማለት ነው ወቅት የምትሉት ነገር የለም። እሺ ይህ እንዳተሳሳቱ፣ ምክንያቱም ፈተና ላይ ኢንትራንስ ላይ የምትጠየቁት ካራክተሪስቲክስ ነው። ስለነዚህ ስለ አየር ንብረቶቹ ይሄ ዲግሪውን ምኑን አይደለም የምትጠየቁት። እሺ ጀስት ካራክተሪስቲክሱን ነው። ሶ የመጀመሪያው ሃይ አማውንትስ ኦፍ ሬንፎል ስራውት ዘ ኢየር፣ ሃይ አማውንት ኦፍ ሶላር ራዲዬሽን ኦር ቴምፕሬቸር ስራውት ዘ ኢየር ትላላችሁ። ከፍተኛ መጠን ሙቀት፣ ከፍተኛ ዝናብ አለው። በተጨማሪ ዜር ኢዝ ኖ ዲስቲንክት ሲዝን፣ የመጀመሪያው ላይ ምንም አይነት ምን የለም ወቅት የምትሉት ነገር የለውም። ለምን? አመቱ ሙሉ ተመሳሳይ የሆነ ካራክተሪስቲክስ ነው ያለው። ሶ ከፍተኛ ዝናብና ሙቀት በመኖሩ ምክንያት ጥቅጥቅ ያለ ዜር ኢዝ ሬን ፎረስት ይባላል። ጥቅጥቅ ያለ ደን አለው። በተጨማሪ ሃይ ባዮዳይቨርሲቲ አለው። ከፍተኛ የሆነ የብዝሃ ህይወት ስርጭት አለው። በጣም ብዙ አዋፋት፣ በጣም ብዙ ዝርያዎች ሬፕታይልሶች እና አምፊቢያኖች አሉበት። በተጨማሪ ደግሞ ኤቨርግሪን የሆኑ ትሪዎች ናቸው ያሉት። ዛፎቹም ደግሞ ጥቅጥቅ ብሎ መብቀላቸው ብቻ ሳይሆን አመቱን ሙሉ አረንጓዴና ለምለም የሆኑ ሰፋፊ ቅጠል ያላቸው እጽዋቶች ናቸው ያሉት። ሁለተኛው ሳቫና ላይ ስትመጡ ግን አሁን ይህ ምንድነው? በደረቁና በእርጥበታማው መካከል ያለ ክፍል ነው። አሁን ይህ ምንድነው? ደረቃማ ጊዜም አለው፣ እርጥበታማ ጊዜም አለው። ሰው ምን አለው ማለት ነው? ወቅት አለው ማለት ነው። እና እኛም እዚህ ሳቫና ውስጥ ነው የምንገኘውና 4 ወቅቶች አሉት የሳቫና ሪጅን ማለት ነው። ለዛ ነው እዚህ ጋር ዲስቲንክት ዌት ኤንድ ድራይ ሲዝን ያለው ማለት ነው። 4 ወቅቶች አሉት። ከነዚህ ከ4 ወቅቶች ውስጥ አንደኛው ወቅት ሙሉ በሙሉ እርጥበታማ የሆነው የክረምት ወቅት ነው፣ ክረምት ወይም ሰመር ወቅት ነው። ሌላው ደግሞ የተቀሩት ወደ 8-9 የሚሆኑት ወራቶች ደግሞ ድራይ ሲዝኖች ናቸው፣ ደረቃማ ወቅቶች ናቸው ማለት ነው። ሶ እንደሚለን ከሆነ ምንድነው ሬኒ ሲዝን ማለት ሰመር ማለት ነው አይደለ? ሶ ክረምት ላይ ከባድ የሆነ የፀሐይ ብርሃን ያስተናግዳል እነዚህ አካባቢዎች። ወይም ደግሞ አይታችሁ ከሆነ ከበጋዋ ፀሐይ ይልቅ የክረምቱ ፀሐይ በጣም ጭንቅላት ይበሳል አይደለ? ራስ ነው የሚያዞረው። ለምን? አናት ላይ ስለሆነች ያኔ ዳይሬክት አንግል ኦፍ ዘ ሰን ስለሆነ የሚያገኘን የፀሐይ ሙቀቱ በጣም ከፍተኛ ነው ክረምት ላይ። ኤክስፔሪየንስስ ዘ ሃርማታን ዊንድ ዱሪንግ ዘ ድራይ ሲዝን ይላል። በደረቁ ጊዜ ደግሞ
የደረቅ አየርን ይዞ የሚንቀሳቀሱ ንፋሶች እዚህ አካባቢ ይነፍሳሉ ማለት ነው። ቫሪዬሽን ኢንክሉድ ሙንሱናል ሬንፎል ኤንድ ሬዲዩስድ ባይሞዳል ሬንፎል ሪጅምስ ኢን ሰም ኤሪያስ ይላል። የሙንሱን ሬንፎል ወይም ደግሞ ሙንሱን የምንላቸው የንፋስ አይነቶች ናቸው። በእነዚህ የሙንሱን ንፋስ አይነቶች አማካኝነት ዝናብ ያገኛል። በተጨማሪ ባይሞዳል ሬንፎል ሪጅን ነው ይህ አካባቢ ማለት ነው። ኤክስፔሪንስ ኢን ዘ ኖርዘርን ሳውዘርን ኤክስትሪምስ ኦፍ ዘ ኮንቲነንት ካራክተራይዝድ ባይ ድራይ ሰመር ኤንድ ዌት ዊንተር ይለናል። ኖ እዚህ ጋር ስህተት ሰርቷል። እንትን ነው ዌት ዊንተር እና ምክንያቱም ሶሪ ዌት ሰመር ነው። እሺ ምክንያቱም ሰመር ማለት ምንድን ነው? በጋ ነው አይደል? ሶሪ ክረምት ነው አይደለ? ክረምት ከሆነ ክረምቱ ምንድን ነው? እርጥበታማ ነው። ቀያሩት። እሺ ስለዚህ ክረምቱ እርጥበታማ ነው፣ በጋው ደግሞ ደረቃማ ነው ማለት ነው። ዊዝ ሎወር ቴምፕሬቸር ኮምፔርድ ቱ ትሮፒካል ክላይሜት፣ ከቅድሙ ክላይሜት ስናነጻጽረው ምንድን ነው? አነስ ያለ መጠን ሙቀት ያለው ግን ምንድን ነው? ሞቃታማ ነው። ሞቃታማ መሆኑ እንዳትረሱ። ሌላው ሰሚ አራይድ ክላይሜቲክ ሪጅን ነው። ሰሚ አራይድ ክላይሜቲክ ሪጅን ስንመለከት ፍሪንጅስ ዘ ዴዘርት ኤሪያስ ይለናል። በረሃማ ቦታዎች ጫፍ ላይ የሚገኝ የአየር ንብረት አይነት ነው። ሪሲቭስ ሞር ሬንፎል ዛን ትሩ ዴዘርት ዱ ቱ ሲዝናል ኮንቬንሽንስ ዘ ሲዝናል ሙቭመንትስ ኦፍ ዘ አይቲሲዜድ ኢንተርትሮፒካል ኮንቨርጀንስ ዞን ይባላል። አይቲሲዜድ ማለት ነው። እና ሰሚ አራይድ ክላይሜቲክ ሪጅን የምንለው ሰሚ ማለት ከፊል ነው አይደለ? ከፊል በረሃማ እያለን ነው። አሁን ሙሉ ለሙሉ ወደ በረሃማ ቦታ አልገባችሁ። ሳቫናን ጨርሳችሁ ወደ በረሃማ ቦታ ስትገቡ በሳቫናና በበረሃማ ቦታዎች መካከል የሚገኘው ክፍል ነው የበረሃው ጫፍና የሳቫናው ጫፍ ወይም የሁለቱንም የአየር ንብረቶች ካራክተሪስቲክስ የያዘ ቦታ ማለት ነው ሰሚ አራይድ ክላይሜቲክ ሪጅን የምንለው። ስለዚህ ኢንተርትሮፒካል ኮንቨርጀንስ ዞን፣ ኮንቨርጅ ማለት መገኛ ቦታ ነው፣ መገናኛ ነው አይደል? ወይም መርጅ የሚያደርጉበት የሚጋጩበት ቦታ ማለት ነው አይደል? የሁለቱ የአየር ንብረቶች እንቅስቃሴ የሚገናኝበት ቦታ ላይ የሚገኝ የአየር ንብረት አይነት ነው። ሪሲቭስ ሞር ሬንፎል ዛን ትሩ ዴዘርትስ ይለናል። ከትክክለኛ በረሃዎች ወይም እዛ እልም ካለው በረሃ የበለጠ ዝናብ ያገኛሉ። ከሳቫና ኦሪጅን ደግሞ ከእርጥበታማ ኦሪጅን ደግሞ ምን ያለ አነስ ያለ ዝናብ ያገኛሉ ማለት ነው። ተግባባን። ቴምፕሬቸር ሳር ሲሚላር ቱ ዴዘርት ሪጅን፣ መጠነ ሙቀታቸው ግን ልክ እንደ በረሃማ አካባቢዎች ሁሉ ሞቃታማ ነው። እሺ አሁን ወደ ትክክለኛው በረሃ ደግሞ እንምጣ። ዘ ትሩ ዴዘርት ወይም ደግሞ ሆት ዴዘርት ክላይሜቲክ ሪጅን ሊትል ቱ ኖ ሬን ይለናል። ሬንፎል ከአነስተኛ እስከ ምንም አይነት ዝናብ የማይዘንብበት ሁኔታ ድረስ ያለባቸው አካባቢዎች ናቸው። ይህ ማለት ነው ዝናብ የማይዘንብባቸው ሁኔታዎችም አሉ፣ እንዲሁም ደግሞ ጥቂት ዝናብ የሚያገኝባቸው ሁኔታዎችም አሉ ማለት ነው። ኢንፍሉዌንስድ ባይ ድራይ ኮንቲኔንታል ትሮፒካል ኤር ማሰስ። በቃ ባጭሩ ምንድን ማወቅ ያለባቸው ነገር ዝናብ አነስተኛ ነው፣ በጣም አነስተኛ ነው። እዚህ አካባቢ ከ500 ሚሊ ሜትር በታች የሆነ ዝናብ ነው የሚያገኘው። በተጨማሪ ደግሞ ያለው አየርም ምንድነው ትሮፒካል ኤር ማስ ነው ያለው እዚህ አካባቢ ላይ። ካራክተራይዝድ ባይ ሃይ ሚን መንዝሊ ቴምፕሬቸር፣ ከፍተኛ የሆነ ወራዊ አማካኝ መጠን ሙቀት አለው። ላርጅ ዲዩርናል ቴምፕሬቸር ሬንጅ ይለናል። በቀን ውስጥ ያለው የመጠነ ሙቀት ሬንጁ ከፍተኛ ነው፣ ሬንጁ ማለት ነው። ለምን ካላችሁኝ በቀን ውስጥ ለምሳሌ ቀን ላይ ከ30 እስከ 40 ዲግሪ ሴንቲግሬድ የሚደርስ ሙቀት አለው። ከ40ም ሊበልጥ ይችላል። ማታ ለማታ ደግሞ ከ10 ዲግሪ ሴንቲግሬድ በታች መጠነ ሙቀት ይኖረዋል። የቀኑ ከፍተኛው ለምሳሌ 43 ዲግሪ ሴንቲግሬድ ተመዘገበ ብንል በ43 እና በ10 መካከል ስንታል ወደ 33 ዲግሪ ሴንቲግሬድ ልዩነት አለ ማለት ነው። ተግባባን? በትንሹ ማለት ነው፣ በትንሹ ነው። እስከ 40 ዲግሪ ሴንቲግሬድ ልዩነትም ሊኖረው ይችላል መጠነ ሙቀቱ ማለት ነው። ማታ ለምሳሌ ኔጌቲቭ 2 ዲግሪ ሴንቲግሬድ ቢመጣና የቀኑ 43 ሲመጣ 45 ዲግሪ ሴንቲግሬድ ልዩነት አለው ማለት ነው። ሬንጅ ማለት ዘ ሃይስት ፖይንት ማይነስ ዘ ሎስት ፖይንት አይደለ? ማቴማቲክስ ላይ እንደተማራችሁት ሬንጁ ዴይሊ ሬንጁ ከፍተኛ ነው፣ የወራዊ አማካኙም ደግሞ ከፍተኛ ነው ማለት ነው። እሺ ክሊር ስካይ ሊድስ ቱ ራፒድ ሂት ሎስስ አት ናይት ይለናል። ሰማዩ ምን ያለ ነው? ጥርት ያለ ነው። በቃ እዛ አካባቢ ላይ ምንም የምትመለከቱት የደመና ሽፋን ምናምን ጥርት ያለ ሰማያዊ ሰማይ የምታዩት እዛ አካባቢ ላይ ነው። ቀን ከፍተኛ የሆነ ሙቀት ወደ መሬት እንዲመጣ ያደርጋል። ማታ ደግሞ በአንዴ መሬት ላይ ያለው ግለት በአንዴ እንዲጠፋና እንዲቀዘቅዝ ያደርገዋል ማለት ነው። እሺ አምስተኛው ክላይሜት ታይፕ ሜዲትራኒያን ክላይሜት ሪጅን ነው። ኤክስፒሪየንስድ ኢን ስሞል ኤሪያስ አሎንግ ዘ ሜዲትራኒያን ሲ ኤንድ ሳውዝ ዌስተርን አፍሪካ ይለናል። ጥቂት ቦታ ላይ ብቻ ያለ የአየር ንብረት አይነት ነው። ሰሜን አፍሪካ ጫፍ አትላስ ተራሮች አካባቢ ቱኒዚያ ጫፍ ላይ የሚገኝ አካባቢ ነው፣ አካባቢ ላይ ያለ የአየር ንብረት ነው። ደቡብ አፍሪካ ደግሞ ስንመጣ ሳውዝ ዌስተርን አፍሪካ አካባቢ ላይ፣ ደቡብ ምዕራብ አፍሪካ አካባቢ ላይ የሚገኝ የአየር ንብረት ነው። ሚልድ ይለናል። ዌት ዊንተር። ይሄ ባይዘው የሜዲትራኒያን ክላይሜት ሪጅን
የተቀረው ዓለም ክፍል ተቃራኒ የሆነ የአየር ንብረት ነው ያለው። እሺ በዚህ መያዝ ትችላላችሁ። አሁን ብዙ ተማሪ ሜዲትራኒያን ሪጅን የማይጠፋባቸው በዚህ ነው። ለምን የኛ ተቃራኒ ነው። እኛ ጋር ምንድነው ሰመር ማለት ምንድነው? ክረምት ነው አይደለ? ክረምቱ ምንድነው? እርጥበታማ ነው አይደል? ዌት ነው አይደለ? ሳቫናም ላይ ብትሄዱ የትኛውም ክፍሎች ላይ ብትሄዱ ሰመሩ እርጥበታማ ነው፣ ዌት ነው፣ እርጥበታማና ሚልድ ነው። እነሱ ጋር ግን በጋ ወር ነው። የበጋ ወር ላይ ዝናብ ያገኛሉ፣ እርጥበታማ ነው። ምንድነው? ከዛ ሰመር ላይ ስትሄዱ እኛ ጋር ክረምት በሚሆንበት እኛ ጋር ዝናብ በሚዘንብበት ሰዓት ግን እነሱ ጋር ምንድነው? ሞቃታማ ነው ማለት ነው። ሞቃታማ ነው። ቴምፕሬቸር ሬንጅስ ፍሮም 10 ዲግሪ ሴንቲግሬድ ኢን ዊንተር ይለናል። ዊንተር ማለት በጋው ወቅት ላይ ከ10 ዲግሪ ሴንቲግሬድ አንስቶ እስከ 21 ዲግሪ ሴንቲግሬድ፣ በጋው ላይ ክረምቱ ላይ ደግሞ እስከ 21 ዲግሪ ሴንቲግሬድ ይሄዳል። በጋው ማለት እነሱ ጋር የሚሞቅበት ወቅት ነው፣ ወይም ደግሞ ፀሐይ ብቻ የሚሆንበት ወቅት ነው። እስከ 21 ዲግሪ ሴንቲግሬድ ሙቀት በበጋ ወቅት ያገኛሉ። በክረምት ወቅት ያገኛሉ። በበጋ ወቅት ደግሞ መጠነ ሙቀቱ እስከ 10 ዲግሪ ሴንቲግሬድ ይደርሳል ይለናል። ኢንፍሉዌንስድ ባይ ዌስተርሊ ዋይንድስ ይለናል። በዌስተርሊ ዋይንዶች አፌክት ይደረጋሉ። ዊዝ ሞይስት ዊንድስ ፍሮም ዘ ሲ ኢን ዊንተር ኤንድ ድራይ ዊንድስ ፍሮም ላንድ ኢን ዘ ሰመር ይለናል። ሞይስት ዊንድ ማለት እርጥበታማ የሆኑ ንፋሳቶች ማለት ነው። እርጥበታማ የሆኑ ንፋሶች ይህን አካባቢ በበጋ ወቅት ላይ ዝናባማ እንዲሆን አድርገውታል። በበጋ ወቅት ላይ እርጥበት ይዘው የሚመጡ ንፋሶች ናቸው እዚህ አካባቢ ላይ ዝናብ እንዲዘንብ የሚያደርጉት ማለት ነው። እዚህ ጋር ዊንተር ይለናል። በዊንተር ወይም በበጋ ወቅት ላይ እርጥበት ይዘው መጥተው ይህን አካባቢ እንዲዘንብበት የሚያደርጉት ዌስተርሊ ዊንዶች ናቸው ማለት ነው። አቬሬጅ ሬንፎል አማካኝ የዝናብ መጠኑ ከ500 እስከ 750 ሚሊ ሜትር በአመት የዝናብ መጠን ያገኛሉ። እንደ ሩዝ እንዲሁም ደግሞ ሌሎች ሲትሪክ አሲድ ያላቸው ፍራፍሬዎች የሚበቅሉት የዚህ ሪጅን ላይ ነው ማለት ነው። ሌላው ዋርም ቴምፕሬት ኢስት ኮስት ክላይሜት ሪጅን ነው። ዋርም ቴምፕሬት ኢስት ኮስት ክላይሜት ሪጅን የምንለው ኤክስፒሪየንስድ አሎንግ ዘ ኢስተርን ኮስት ኦፍ ሳውዘርን አፍሪካን ሪጅን ይለናል። ደቡብ ምስራቅ አፍሪካ ላይ ብቻ የሚገኝ የአየር ንብረት አይነት ነው ይሄኛው የአየር ንብረት አይነት ማለት ነው። ደቡብ ምስራቅ አፍሪካን ብቻ ላይ ያለ የአየር ንብረት አይነት ነው። ፒክቸሩ ላይ ያሳያችኋለሁ። ቆይ ኢንፍሉዌንስድ ባይ ዋርም ኦሽን ከረንትስ ኤንድ ሳውዝ ኢስተርን ትሬድ ዊንድስ ከደቡብ ምስራቅ አቅጣጫ በሚመጡ ሳውዝ ኢስተርን ትሬድ ዊንዶች እና ከዚህ ከህንድ ውቅያኖስ በሚነሳው ሞዛምቢክ ኦሽን ከረንት አማካኝነት አፌክት የሚደረግ አካባቢ ነው። በዚህ ይሄ ሞዛምቢክ ኦሽን ከረንት የምንለው ወይም ከህንድ ውቅያኖስ የሚነሳው የሞዛምቢክ ኦሽን ከረንት በጣም ሞቃታማ ኦሽን ከረንት ነው። በዚህ ኦሽን ከረንት ምክንያት ነው ይህ አካባቢ በጣም ሞቃታማ የሆነው ማለት ነው። በተቃራኒው ደግሞ ደቡብ ምዕራብ አፍሪካ ላይ ብትመጡ ደግሞ ልክ በሱ ትይዩ የደቡብ ምስራቅ አፍሪካ ትይዩ ደቡብ ምዕራብ አፍሪካ ነው አይደለ? እዛ ላይ ብትመጡ ደግሞ ከአትላንቲክ ውቅያኖስ የሚነሳ ቤንጉዌላ ኦሽን ከረንት የሚባል አለ። ይህ ኦሽን ከረንት ደቡብ ምስራቅ አፍሪካን ቀዝቃዛ የሚያደረገና እዛ አካባቢ የሚገኙትን ካላሃሪና ናሚብ ዴዘርቶችን በረሃዎችን ያቀዘቀዘ ንፋስ ነው፣ ኦሽን ከረንት ነው። ደቡብ ምስራቅ አፍሪካ ራሱን የቻለ አየር ንብረት ሊፈጠር የቻለው ወይም ዋርም ቴምፕሬት ኢስት ኮስት ክላይሜት ሊፈጠር የቻለው በዋርም ኦሽን ከረንት በሆነው በሞዛምቢክ ኦሽን ከረንት እና በሳውዝ ኢስተርን ትሬድ ዊንዶች ነው። ሰመር ቴምፕሬቸር ይለናል። ሰመር ላይ ወይም ክረምት ላይ እስከ 26 ዲግሪ ሴንቲግሬድ የሆነ አቬሬጅ መጠነ ሙቀት ያገኛሉ። ዊንተር ላይ ደግሞ በጋ ላይ ደግሞ እስከ 10 ዲግሪ ሴንቲግሬድ አቬሬጅ የሚደርስ መጠነ ሙቀት ያገኛሉ ማለት ነው። አማካይ መጠነ ሙቀታቸው ደግሞ ዝናባቸው ደግሞ እንደምታውቁት ሞቃታማ ነው ካለ ዝናብ ያገኛል ማለት ነው። አኑዋል ሬንፎል 1000 አፕ ቱ 1500 ሚሊ ሜትር which is decreasing inland ይለናል። ወደ ኢንላንድ ወይ ኢንላንድ ማለት ደግሞ ከውሃማ ካለው ራቅ እያላችሁ ወደ ደረቁ የመሬት ክፍል ስትመጡ ማለት ነው። ወደ ደረቁ የመሬት ክፍል በደንብ ወደ መሀል ስትገቡ የዝናብ መጠኑ ይቀንሳል። ዳር ላይ ግን ምክንያቱም ርሱ ራሱ የሚለምድረው ኢስት ኮስት ነው አይደል የሚላል። ዳርቻዎቹ ላይ በጣም ከፍተኛ የሆነ ዝናብ ከ1000 እስከ 1500 ሚሊ ሜትር ዝናብ ያገኛሉ። ይህ የአየር ንብረት በሌላኛው ስሙ ሙንሱን ይባላል። አይ ቲንክ እስኪ ካልተሳሳትኩ ይሄ ሙንሱን ክላይሜት ይባላል። ልክ ደብተት እንደ ኢኳቶራል አካባቢ አይነት የዝናብ መጠን ያገኛል። እሺ ዋርም ቴምፕሬት ኮንቲኔንታል ክላይሜት ሪጅን ይለናል። ዋርም ቴምፕሬት ኮንቲኔንታል ክላይሜት ሪጅን ይህም ደቡብ አፍሪካ ውስጥ ብቻ የሚገኝ የአየር ንብረት አይነት ነው። ኤክስፔሪንስድ ኢን ዘ ኢንቴሪየር ፓርትስ ኦፍ ሳውዘርን አፍሪካ። አሁን የቅድሙ ሳውዘርን አፍሪካ ዳርቻ ላይ ነበር፣ ከዚህ ላይ ያየ ነው ሙንሱንን ያየ ነው። ይሄ ግን ደቡብ አፍሪካ ውስጣዊ ክፍል ላይ ወይም ደግሞ ወደ መሀል ገባ ስትሉ የምታገኙት ሞቃታማ የሆነ የመጠነ ሙቀት አይነት ነው፣ አየር ንብረት አይነት ነው። ድራይ ርዛን ኮስታል ኤሪያስ ይለናል። ከዳርቻዎቹ ይልቅ ይሄ አካባቢ በጣም ሞቃታማ ነው። ያው ቅድም ብለናል አይደለ? ዳርቻዎቹ እርጥበታማ ናቸው። ቀዝቃዛማ ናቸው ሳይሆን እርጥበታማ ናቸው። ወደ መሀል ስትመጡ ግን ባይዘዌይ ኮልድ ከተባላችሁ ነው ሆት የምትሉት። ኮልድ ከተባለ ቀዝቃዛማ ነው፣ ዋርም ትላላችሁ። ድራይ ከተባለ ግን
ተመሳሳዩን ኮልድ ልትሉት አትችሉም። እሺ ድራይ ከተባለ ደረቅ ማለት ነው። ሶ ተመሳሳዩ ተቃራኒው ምንድነው? ዌት ነው፣ እርጥበታማ ማለት ነው። ሶ ኮስታል ኤሪያዎቹ ምንድናቸው? እርጥበታማ ናቸው። መሀሉ ግን ምንድነው? ድራየር ነው ማለት ነው። ዊዝ ሞስት ሬንፎል ኢን ዊንተር ይለናል። አብዛኛውን ዝናብ ደግሞ የሚያገኙት መች ነው? ዊንተር ላይ ወይም በጋ ወቅት ላይ ነው። አቨሬጅ ሬንፎል እስከ 700 ሚሊ ሜትር ፐር ይር ይደርሳል። ቴምፕሬቸር ሬንጅስ ፍሮም 26 ዲግሪ ሴንቲግሬድ ኢን ሰመር ቱ 10 ዲግሪ ሴንቲግሬድ ኢን ዊንተር ይለናል። ሶ በጋ ላይ እስከ 10 ዲግሪ ሴንቲግሬድ፣ ክረምት ላይ እስከ 26 ዲግሪ ሴንቲግሬድ ይደርሳል ማለት ነው። ማውንቴን ክላይሜት ሪጅን ይሄ ኢትዮጵያና ምስራቅ አፍሪካ አካባቢ ብቻ የሚገኝ የአየር ንብረት አይነት ነው። ኤክስፒሪየንስድ ኢን ዘ ሃይ ኤሌቬሽን ኤሪያስ ኦፍ ኢስተርን አፍሪካ ይለናል። ከፍተኛማ ቦታዎች ያሉበት አካባቢ ላይ የሚገኝ የአየር ንብረት አይነት ነው። ሶ አፍሪካ ውስጥ ደግሞ ሃይላንድ ሪጅኖች የሚገኙት የት ነው ካላችሁ ደግሞ ምስራቅ አፍሪካ ላይ ነው። ምስራቅ አፍሪካ እነዚህ ታንዛኒያ፣ ኬንያ እንዲሁም ኢትዮጵያ አካባቢ ነው በብዛት። ግን ይህ ሃይላንድ ክላይሜት የምንለው ግን ካራክተራይዝድ የሚሆነው ኢትዮጵያ ውስጥ ብቻ ነው። ኩለር ቴምፕሬቸር ይለናል። መጠነ ሙቀቱ ምንድን ነው? ቀዝቃዛ ነው። ለምን? ቅድም ብያችኋለሁ። ከፍታው በጨመረ ቁጥር መጠነ ሙቀቱ እየቀነሰ ይመጣል። ስለዚህ ራስ ዳሸን ላይ ብትሄዱ አሁን ለምሳሌ ባሌ ተራሮች ላይ እንደዚህ ብዙ ቪዚቲንግ ናን አይታችሁ ከሆነ ቀዝቃዛማ ነው አይደለ? ቀዝቃዛ ነው። ተራራ የሚወጡ ሰዎች አይታችሁ ከሆነ የቅዝቃዜ ልብስ ለብሶ ነው አይደል የሚወጡት? ለምን? ወደ ላይ ሲሉ እየቀዘቀዛቸው ነው የሚመጣው። አየሩ ኢቭን እያፈናችሁ ነው የሚመጣው። ዊዝ ስኖ ኦን ዘ ሃይስት ፒክስ ይለናል። ኢቭን ተራሮች በጣም ከፍ ያሉ ከሆኑ ደግሞ ጭራሽ አናታቸው ምን ይላል? በበረዶ ይሸፈናል። የበረዶ ግግር ይሸፍነዋል። ሞር ሬንፎል ዛን ሰራውንዲንግ ኤሪያስ ይለናል። በዙሪያቸው ካሉ አካባቢዎች ይልቅ ከፍተኛ የሆነ ዝናብ ያገኛሉ። ዊዝ ዘ ሃይስት አማውንትስ ኦን ዘ ዊንድ ዋርድ ስሎፕስ ይለናል። ንፋሱ በሚነፍስበት አቅጣጫ በኩል ያሉ ክፍሎች ከፍተኛውን ዝናብ ያገኛሉ። ለምሳሌ ተራራው እንደዚህ ቢሆን ንፋሱ እንደዚህ የሚነፍስ ከሆነ ዝናቡን በከፍተኛ ሁኔታ የሚያገኙት ይሄኛው ክፍል ነው። ይሄኛው ደግሞ ዝናብ የለውም። በዚህኛው ሳይድ ያለው ክፍል ዝናብ የለውም። ሶ ከተራራው በስቲያ ምን ያደርጋሉ ማለት ነው? ዝናብ የላቸውም። አሻግረው በዛ በኩል ያሉ ሲዘንብላቸው ይሰማሉ፣ ያያሉ። በዚህ በኩል ደግሞ ዝናብ ያገኛሉ ማለት ነው። ሊዋርድ ስሎፕስ ሪሲቭስ ሊትል ኦር ኖ ሬን። ሊዋርድ ማለት ደግሞ ይሄኛው ነው። ንፋሱ ካለበት በተቃራኒ አቅጣጫ ያሉ ክፍሎች ደግሞ አነስተኛ የሆነ ዝናብ ወይም ደግሞ ምንም አይነት ዝናብ አያገኙ ማለት ነው። ሶ ይኸው እንግዲህ ሁሉንም ክላይሜት ታይፖች እዚህ ጋር ማግኘት ይቻላችሁ። እንደዚህ ዙም እያደረጋችሁ መፈለግ ይቻላችሁ። አሁን ዛጋ የዘረዘርናቸው ክላይሜት ታይፖች እንዳለ እዚህ ታገኟቸዋላችሁ ማለት ነው። ተግባባን? እሺ ፋክተሮች። አሁን ቀጣይ ደግሞ ፋክተሮቹ እንመለከታለን። ያው እዚህ ጋር ዘርዝሮ ብቻ አይደለም ያስቀመጣቸው፣ ማብራሪያ ያላቸው። እነዚህ አየር ንብረት ከቦታ ቦታ እንዲለዋወጥ የሚያደርጉ ፋክተሮች አሉ። አንግል ኦፍ ዘ ሰን የፀሐይ ብርሃኑ ቅድም ጠቅሼዋለሁ። ላቲቲዩድ ወይም ከኢኩዌተር እየራቃችሁ ስትሄዱ የፀሐይ ብርሃን እየራቃችሁ ትሄዳላችሁ እያቸዋለሁ። ኤር ፕሬሸር አለ፣ ዊንድ ሲስተም፣ ሜጀር ኦሽን ከረንት እንዲሁም ላንድ ኤንድ ወተር እንዲሁም ደግሞ አልቲቲዩድ። እነዚህ የአየር ንብረት ከቦታ ቦታ እንዲለዋወጥ የሚያደርጉና የተለያየ እንዲሆን ያደረጉ ፋክተሮች ናቸው። እንዴት ያደርጉታል? በቀጣይ ቪዲዮ እንመለከተዋለን። መልካም ጊዜ